ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኖ ይቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ይቤነ ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኖ ይቤነ። ሰላም ጤና ይስጥልኝ። የተወደዳችሁ የቤንሻንጉል ጉሙዝ ሚዲያ ተከታታዮች፣ በቅድሚያ ለመላው ክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እንወዳለን። እንግዲህ የቤንሻንጉል ጉሙዝ ሚዲያ እንደተለመደው በበዓላት ወቅቶች በተለያዩ ከተሞችም ይሁን በክልሉ መዲና አሶሳ ላይ በአርአያነት ከሚጠቀሱ ሰዎች ጋር ቆይታ የምናደርግበት ጊዜ እንዳለ ይታወቃል። በዛሬው ልዩ የትንሣኤ ፕሮግራማችንም በአሶሳ ከተማ ከሚገኙ አንድ ትልቅ ቤተሰብ መሀል እንገኛለን። እንግዲህ እንግዳችን አቶ ጌትነት አዳሙ ይባላሉ። እንግዲህ ያው ባለትዳርና የልጆች አባት ናቸው። በንግድ ስራ ዘርፍ የተሰማሩ ናቸው። ከዚህ ባሻገር ደግሞ በመንፈሳዊ አገልግሎትም እንግዲህ እንደሰማነው ከሆነ ጥሩ አገልጋይ ናቸው ማለት ይቻላል። ቤተክርስቲያን ወይም ደግሞ የተቸገሩ ሰዎችን በመርዳት በኩል እንግዲህ ብዙ የሚነገርላቸው ናቸው። ከእሳቸው ጋር ከህይወት ታሪካቸው ጋር እየሰማን እየተጫወትን እንቆያለን። አብራችሁ እንድትቆዩ ከወዲሁ እንጋብዛለን። ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኖ ይቤነ። መልካም እንግዲህ ሁላችሁም ቤት ውስጥ ያላችሁትን በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንግዲህ በዛሬው ቆይታችን አቶ ጌትነት እስቲ በመጀመሪያ ደረጃ እንደው ትንሣኤ ነው ያለውና የትንሣኤ በዓል አከባበሩ በተለይ በቤተሰብ ውስጥ አሁን ይህን ቤተሰብ ከመሰረቱ ወዲህ ያለው የአከባበር ስነ ስርዓት ከጾሙ ጀምሮ ምን እንደሚመስል እሱን ያወጉናል። ትንሣኤ ባህል ከጾሙ ጀምሮ እስከ ትንሣኤው ድረስ እንደ ማንኛውም ክርስቲያን ያው ጾሙን እንይዛለን። ያው 2 ወሩን እንደ ማንኛውም ክርስቲያን እንጾማለን። ያው ህማማት እንደገባ ያው ህማማት ማለት ያው የጌታችንን ስቃይ መከራ የምናስብበት ስለሆነ እንደ ማንኛውም ሰው እንደ ማንኛውም ክርስቲያን ያው በስግደት እንጀምራለን። ሰግደን አርብ ስቅለት ሙሉውን እንሰግድና ከ11 ሰዓት በኋላ ያው ወደ ቤታችን እንገባለን። ከገባንም በኋላ ያው ከዛ በኋላ ቅዳሜ ያው ትንሣኤ ነው። ቅዳሜ ሱር ቤተክርስቲያን ሄደን እናድራለን። እንደምታዩት እግዚአብሔር ፈቅዶ ያው አሁን ባለንበት ደረጃ ቤተክርስቲያን አድረን የጌታችንን ስጋና ደም እንቀበላለን። ያው ዛሬ ትንሣኤውን እያከበርን ነው ማለት ነው። በነገራችን ላይ ትንሣኤ ትልቅ በዓል ነው። የነጻነት በዓል ነው። ጌታችን ኢየሱስ ክርስቶስ ስለኛ ብሎ መከራ የተቀበለበት የተሰቃየበት ወደዚች ምድር መጥቶ የሞተበት እሱ በእኛ ፋንታ ራሱን አሳልፎ የሰጠ እኛን ለነጻነት ወደ ነጻነት ለማምጣት ወደ ጽድቅ ለማምጣት እሱ የኛን አበሳ የኛን ኃጢአት የኛን ስቃይ የኛን መከራ የተቀበለበት ትልቅ በዓል ስለሆነ በዓሉ በጣም ትልቅ በዓል ነው። የሚያስደስትም በዓል ነው። በነጻነት ሆነን በደስታ ሆነን የምንጠብቀውም የምንጠባበቀውም በዓል ነው። ተመልካቾቻችን ቆይታ እያደረጋችሁ የምትገኙት ከቤንሻንጉል ጉሙዝ ሚዲያ ልዩ የትንሣኤ በዓል ዝግጅታችን ጋር ነው። እንግዲህ እዚህ አሶሳ ከሚገኙ ከአቶ ጌትነት አዳሙ ቤት ነው የምንገኘው። እንግዲህ ስለ አስተዳደጋቸው የተጫወትን ትንሽ ቆይታ ጀምረናል። ገና ብዙ የምንጫወታቸው ጉዳዮች ይኖራሉ። አሁን አብራችሁን ቆዩ። አቶ ጌትነት፣ ሌላው ጥያቄ ምንድነው መጽሐፍ ቅዱስ ላይ በጉብዝና ወራት ፈጣሪ ያስብ የሚል ነገር አለና የጉብዝና ወራቱን እንዴት ነበር ያሳለፉት? በጉብዝና ወራቴ ያው ቤተክርስቲያንን በማገልገል ነው ያሳለፍኩኝ። ያው ቤተክርስቲያን ላይ ነው ያሳለፍኩኝ። ያው የሌላ ክህነት ባይኖረኝም በሰንበት ትምህርት ቤት እስከ ዛሬ ድረስ እስከ ትዳር እስከ ያስቆኝ ድረስ ተራዘይጄ ከሰንበት ትምህርት ወይ ከሀገሬ እስከወጣው ድረስ በሰንበት ትምህርት ቤት ሳገለግል ነበረ። በሰንበት ትምህርት ቤት ህይወት ውስጥ ነው የኖርኩኝ። በሰንበት ትምህርት ቤት ውስጥ ማሳለፈና በመንፈሳዊ ህይወት ውስጥ በማሳለፈ ዛሬ ብዙ ተጠቃሚ ሆኛለሁ። አንድ
ከሌላ ከሱስ ነገር ተጠብቄ ያለው። 2 ህይወቴን በቤተ ክርስቲያን እንዲመራ በመንፈሳዊ ህይወት እንዲመራ አድርጎኛል። 3 ከራሴ አልፎ ለቤተሰቦቼ ለወንድም ለእህቶቼ ሁሉ አርአያ ሆኛለሁ። እንደገና 4ኛ የወለድኳቸውን ልጆች ራሳቸውን እኔ በመንፈሳዊ ህይወት ተቀርጾ እንዲያድጉ አድርጌያለሁ። ይኸው ለዚህ ደረጃ ደግሞ በቅተን እግዚአብሔር ይመስገን ህይወታችንን እየመራን ያለ ነው። እንደውም አንዳንድ ጊዜ እንደው ለመንፈሳዊ ሰው የንግድ ስራ አይከብድም ወይ የሚል ነገር አለና የራስዎትን ሀቅና እዚህ ዓለም ላይ ደግሞ በአቋራጭ ካልሄዱ የማይከበርበት መንገድ ይመጣል። በአቋራጭ ስራ መቀጠል የሚያቀጥበት ሁኔታ ይኖራልና እነዚህ ነገሮች ሁሉ እንዴት እየተቋቋሙ ነው እርሱ? ስራና መንፈሳዊ ህይወት ያው የሚቃረኑ ነገር አይደለም። ስራና መንፈሳዊ ህይወት የሚመጋገቡ ነገር ናቸው። የሰው ነቅ እስካልፈለክ ድረስ በምሰራበት ሰዓት ሀቅን ተናግረ እስከሸጥክ ድረስ በእውነተኛ መንገድ ህዝቡን ማገልገል እስከቻልክ ድረስ ስራ ዘርፌ እህልና ጥራጥሬ በረንዳ ነው የምሰራው እና በማንኛውም እኔ በስራ ዘርፌ የሚያጋጥመኝ ችግርም የገጠመኝም ችግር የለም። እኔ ስራዬን በስነ ስርዓት ነው የምሰራው። ስሰራም ያው የወጣለት ዋጋ አለ፣ መግዣ ዋጋ ያለ የሚጭንበት ሁሉ ካልኩሌት አድርጌ ነው የምሰራው። ማትረፍ ያለብኝን ነገር አውቃለሁ። ያው ህዝቡን በማይጎዳ መልኩ ማትረፍ ያለብኝን አተርፋለሁ። ስራዬና መንፈሳዊ ህይወቴ የሚጋጩብኝ አይደለም። ጥሩ እንግዲህ ሌላው ጥያቄ ምንድነው ወደ ልጅነት ህይወቱ ልመልሱትና የታካቢ ተወለዱ የታደጉ አጠቃላይ እስቲ የመንፈሳዊ ጋር ህይወት ጋር ያለው ግንኙነት ምን ይመስላል? እኔ የተወለድኩት በዱሮ ወለጋ ክፍለ ሀገር በመባል በግንቢያ ወራጃ በነጆ ወረዳ በጎሪ 01 ቀበሌ ውስጥ ነው የተወለድኩኝ። በዛው እንደማንኛውም ልጅ ከአባታችን ጋር ወደ ቤተ ክርስቲያን እንመላለሳለን። ከዛ በኋላ 7 አመት ሲሞላን እንደማንኛውም ሰው ያው ጾም እንጀምራለን። ጾም ከጀመረን በኋላ ሰንበት ትምህርት ቤት ገባን። እኛ በህፃንነታችን ሰንበት ትምህርት ቤት ተማረን። ሰንበት ትምህርት ቤት ተምረን እያደገን ያው ለዚህ ደረጃ ደርሰናል። መንፈሳዊ ህይወታችንም ከልጅነታችን ጀምሮ ነው። እኛ ቤተ ክርስቲያን ውስጥ ነው ያደግነው። ሌላ ነገር አናቅም። የከተማ ህይወትን አናቅም። የምናውቀው የቤተ ክርስቲያን ህይወትን ብቻ። የልጅ አስተዳደግ ቤተሰብ መምራት በራሱ እንደው በፊት ከነበረው ምናልባት ከትዳር በፊት ከነበረው ህይወት ምን ለየት ያደርጋል? አሁን ደግሞ ፍሬዎችን ማያት ልጆች አድርገው ማለና እስቲ እዛ ድረስ ያለው ምን ጥቅም አለው ቤተሰብ መመስረት? ቤተሰብ ከመመስረትና ቤተሰብ ከመሰረትኩ በኋላ ያለው ህይወት ቤተሰብ ከመሰረትኩ በኋላ ያለው ህይወት ነው ጣፋጩ ህይወት፣ ደስተኛም የሚያደርግ ህይወት። በአጋጣሚ ባለቤቴን እኔ በንግድ ምክንያት እየሄድኩ ነው ያገኘዋት። ነቀምት ከተማ ነዋሪ ናት እሷ። እኔ እዚህ ጎሪ ላይ ነኝ ያለሁኝ። አጎት አላት ጎሪ ላይ። እንደ አጋጣሚ ከአጎቷ ላይ ጋር አዲስ አበባ እየሄድን ነቀምት ጎራ ብሎ ሰላም ልላ ሲሄድ አብሮን ይዞኝ ሄደ። ሲሄድ ያው እዚህ አጋጣሚ ጉዳይ ነው ማግባት እንዳለብኝ ከሷ ጋር ፍቅር መጀመር እንዳለብኝ ወሰንኩኝ። እንደ አጋጣሚ ህይወቷን አላቅም ነበር እኔ። እሷ ደግሞ አጎቷ ጋር ወደ ጎሬ ስትመጣ ቤተክርስቲያን ተገናኘን። ቤተክርስቲያን ስንገናኝ በቃ በዛው ተዋውቀን ህይወቷን ሳጠና እሷም ሰንበት ተማሪ ናት እዛ ነቀምት ላይ። በቃ ከዛ በኋላ በህይወታችንን በዛ ጀመርን። ከተዋውቀን ከ7 አመት በኋላ ነው ተጋባ ነው። ከ7 አመት በኋላ ተዋወቅን። ይሄን ሁሉ 7 አመት ግን ስንኖር ምንም አይነት ግንኙነት የለንም። የስልክና የደብዳቤ ብቻ ግንኙነት ነው ያለን። ምንም አይነት የፍቅር ግንኙነት የዘገየንበት ምክንያት መሀልም ተቋርጦ ነበረ። በመሀልም አቋርጠን ነበረ። ያው በሰው ህይወት ውስጥ የሚገባ ሰው አይጠፋም። የሆነ ያጎት ነበረኝና የሆነች ሌላ ልጅ እንዳገባ ወሰነ። ሁሉንም ነገር ከጨራረስኩኝ በኋላ በአጋጣሚ ላገባ 1 አመት ስቀር ያንን ህይወት መተው እንዳለብኝ ወሰንኩኝ። ያንን ህይወትን መተው እንዳለብኝ ወሰንኩኝ። ከጓደኞቼ ጋር ስማከር እኛም ጠልተናል ምናምን ተባልኩኝ። በቃ ከዛ በኋላ የወሰድኩትን ወርቅ ምናምን ሁሉ ትቼ እሷን መልሼ እንዳገባ ወሰንኩ። ትንሣኤከ ለለአመን ትንሣኤከ ለለአመን ብርሃነ ከፈኑ ይቤነ። እንግዲህ እግዚአብሔር ፈቅዶ ለዚህ ሰዓት ደርሰናል። እግዚአብሔር ይመስገን።
እና እሱ እንደተናገረው በቃ ህይወታችን ለዚህ ደረጃ የበቃው እግዚአብሔር ስለፈቀደ ነው። ሁሉም እግዚአብሔር ሲፈቅድ ነው የሚሆነው። ያው እንደተባለው እሱ ሌላ ህይወት ሊጀምር ሲል እግዚአብሔር ሳይፈቅድ ቀርቶ እኔና እሱ እንድንገናኝ አድርጓል። እና እዚህም የተገናኘው እንዳጋጣሚ እኔ ስራ ፍለጋ ወደዚህ ሀገር መጣሁኝ ማለት ነው። እሱም የመጣሁት በአክስቴ ምክንያት ነው። አክስት አለችኝ የእናቴ እህት ማለት ነው እዚህ። እና እንዳጋጣሚ እነሱ ሀገር ደግሞ አጎቴ ያለ ሌላ የሚያገባ አጎት ነበረኝ። እና እሱ ሲያገባ ለምንድን ነው አሶሳ ማትመጪው? አሶሳ ነይና እዛ ስራ ታገኛለሽ ብላ እሷ ናት እዚህ እንድመጣ ያረጋችኝ ማለት ነው። እዚህ መጣሁኝ። ለ2 ወር እዚህ ቁጭ እንዳልኩኝ እሱ ደግሞ ለንግድ መጣ። ለንግድ መጥቶ እዚህ ተገናኘን፣ ተነጋገርን። ያውም የተገናኘ ነው በቤተክርስቲያን በመቤታችን ቤተክርስቲያን ነው የተገናኘ ነው። መቤታችን ተነጋገርን። እሺ እግዚአብሔር ፈቃድ ከሆነ ይሁን ተባብለን አሁንም ለ1 አመት ነው ቁጫል ነው። እኔ 1 አመት ቁጫልኩኝ እዚህ ማለት ነው። እንዲሁ እየተመላለሰ ኮንትሮባንድ እሱ እየነገደ በዛ ነው የቆየ ነው ማለት ነው። እንደዛም ሆኖ እኔ አክስቴ ጋር ነበርኩኝ ያኔ። ከዛ እንደምንም ብሎ እግዚአብሔር ሲፈቅድ በቃ ለምንድን ነው አንድ ላይ መሆን ማንችለው ምናምን ብለን የኔ ቤተሰብ ሳያውቁ የሱን ቤተሰብ ሳያውቅ በመቤታችን ቤተክርስቲያን በቃ በሰንበት ትምህርት ቤት ልጆች ምክንያት ማለት ነው ተሰባሰብን። በ2 ቀን ውሳኔ ማለት ነው በቤተክርስቲያን ቃል ተጋባን። ለአባቶች ተነገረ። የሰንበት ትምህርት ቤት ተማሪዎች እዚህ ምናቃቸው ነው እንጂ ከሀገር ቤት ምናቃ አንድ ልጅ የለም። እዚህ የተዋወቅኳቸው ልጆች እሱም የሚያውቃቸው ልጆች ተሰባሰቡ። በ2 ቀን ተፈጸመ። በስጋው ደግሞ በቤተክርስቲያን በመቤታችን በስጋው ደግሞ ተፈጽመን ወደ ቤታችን ተያይዘን ገባን ማለት ነው። ለነሱ ልምጭር ያለ ቤትም ወይም ደግሞ ቤትም ደግሞ ምናልባት አልሰራችሁ ይሆናል። የነበራችሁ ጊዜ ሲጀምር የነበራችሁ እንግዲህ ከብቻችሁ እንዲሳስሙ እንግዲህ በጥቂት ሰዎች ማከኝነት አሁን በጣም ብዙ ቤተሰብ ብዙ ነገር አፈርታችሁ እስቲ ያን ጊዜ አስታውሱ። ኑሯችን በጣም ይከብድ ነበር በዛ ሰዓት ማለት ነው። ለማንኛውም ገና ስንገናኝ እሱ ብር ነበረው እየነገደ እያመጣ በቃ በዚህ መኖር እንችላለን፣ እግዚአብሔር ከፈቀደ በዚህ መኖር እንችላለን ብለን ወስነን ባዶ ነው በቃ ቤቱ ባዶ ነው፣ ምንም የለም። አንድ ፍራሽ ናት ያለችን፣ አንድ ድስት፣ አንድ ማንቆርቆሪያ አድርገን ነው የገባ ነው። እግዚአብሔር ፈቅዶ ግን በአመት ተለውጠን እቃ ገዝተን እዛው ቤት ኪራይ ያለን እቃ ገዛን። በአመታችን ይሄን እዚህ የምንገለገል እዚህ የሰራንበት ቤት ከሰው ገዛ እሱ እና በአመቱ እዚህ መተን ገባን። በአመቱ ደግሞ ለራሳችን የሚተውነውን እቺን ቤት ሰራን። ይሄ ሁሉ የሆነው የእግዚአብሔር ፈቃድ ስለሆነ ነው። እግዚአብሔር ነው የሰራው ማለት እችላለሁ። እና እግዚአብሔር ረድቶን ለዚህ ደረጃ በተናል። በዚህም ቤት ውስጥ ልጆች አፈራን። 3 ልጆች እናት ነኝ። እግዚአብሔር ፈቅዶ 3ቱንም ልጆች አስተማርኩ ነው ያሳደግ ነው በዚህ ቤት ውስጥ ነው። እንግዲህ እስካሁን ድረስ ያለው ህይወታችን በስቃይ ቢሆንም እግዚአብሔር መልካም ነገር አድርጎ ደግሞ ለዚህ ሰዓት በቅተናል ማለት ነው። ያው 3 ልጆች ነው ያለን። እግዚአብሔር ይመስገን። እግዚአብሔር የሰጠን በረከት። ትልቋ ያቺ ናት። አፎሚያ ጌትነት ትባላለች። በፋርማሲስት ዲግሪዋን እየተማረች ነው። እሱ እስጢፋኖስ ጌትነት ይባላል። ዲያቆን ነው። ያው 12ኛ ክፍል ተፈታኝ ነው ዘንድሮ። እሷም ዘማሪ ናት። ከዛ 3ኛዋ የአብስራ ጌትነት ትባላለች። እሷም ዘማሪ ናት። ሰንበት ትምህርት ቤት ተከታታይ ናት። 6ኛ ክፍል ነው የምትማረው። እነዚህ ናቸው። ልጆች እንዴት ማድረግ አለባቸው? ከምን መጠበቅ አለባቸው? የወላጅ ኃላፊነት እስከምን? በጣም ጥንቃቄ የሚያስፈልጋቸው፣ በጣም ጥበቃ የሚያስፈልጋቸው፣ በጣም በአስተዋይነት መምራት የሚጠይቅ ህይወት ነው ያለው አሁን በዚች ጊዜ ማለት ነው። ስለዚህ እነዚህ ልጆች ያው ቁጣ እንዳለ ሆኖ ግን እንደ ጓደኛ እየተነጋገርን ነው፣ እናወራለን። ለጥፋታቸው ይሄን ካደረክ ይባላል። ተመልካቾቻችን እየተከታተላችሁ የምትገኙ የትንሳኤ በዓል ዝግጅታችን ነው። እንግዲህ ልዩ የትንሳኤ በዓል ዝግጅታችን ደግሞ በአሶሳ ከተማ ነዋሪ ከሆኑት ከአቶ ጌትነት አዳሙና ከመላ ቤተሰቦቻቸው ጋራ ነው ቆይታ እያደረገ የምንገኘው። እንግዲህ ብዙ ነገሮችን እየተጫወትን ነው፣ እየተዝናናችሁም
ቁም ነገርም እየጨበጣችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ በመቀጠል ሌሎች ቤተሰብ አባላትም እንግዶችም ስሉ ወደ እነሱ እናመራለን። ቤተሰቦቻችን ለኛ ስጦታዎቻችን ናቸው። ዛሬ ለመድረሳችን በመንፈሳዊ ህይወት ለመመላለሳችን ትልቁ ሚና እነሱ ናቸው የሚወስዱት እና እነሱን እያየን ነው በመንፈሳዊ ህይወት እንድንኖር የሆነው በቤቱ የተመላለስ ነው እና ትልቁ ለኛ ከቤተሰብ የወረስነው ነገር ቤተሰባዊ ፍቅር የመጀመሪያው፣ ሁለተኛ ደግሞ በእግዚአብሔር ቤት መኖርን ከቤቱ አለመውጣትን በቅድስና መኖርን ከነሱ ወርሰናል። አቶ ጌትነት አዳሙ አማቼ ነው። የሺ ስለሺ ደግሞ ታላቅ እህቴ ናት። እነሱ እዚህ ከመጣው ጀምሮ እንደ እናትም እንደ አባትም ሆነው እኔንም ወደ ስራ ሲስተም ውስጥ ያስገቡኝ እነሱ ስለሆኑ ከነሱ መንፈሳዊ ህይወት ደግሞ እኔም ደግሞ ባለውበት የስራ ዘርፍ ላይ ውጤታማ እንደሆን ትልቅ አስተዋጽኦ አድርገውልኛል። ለዚህም አመሰግናቸው እወዳለሁ። እንኳን አደረሳችሁ ብዬ ልል ፈልጋለሁ። ጌቱና የሺ ማለት አባት እናት ናቸው። ብዙ መከራ ወርዶብኝ ነበር። ይሄው ሌሎችን ጎረቤት እየመሰከሩ ነው። በእናቴ ላይ የወረደ መከራ እነሱ ናቸው የመለሱልኝ ካላህ በታይ። እስላም ናት ክርስቲያን ናት አይሉም። ጉርብትናቸው በጣም አሪፍ ከበቂ በላይ ነው። ምንም ልናገር ቃላት ያጥረኛል። በጣም ቃላት ያጥረኛል። እቺ ሙስሊም ናት እቺ ክርስቲያን ናት አይሉም። እቺ እንደዚህ ናት አይሉም። የደከመውን ረድተው የታመመውን አሳክመው የተራበውን አብልተው አመት በአመት እኔ እንትኑን ባላቅ ማለት ነው ዲሃዎች እንዲያለ ተሰብስቦ ይሄ ግቢ እስተዛ ውጭ እስተ መኪና መንገድ እንትን አይልም ቦታ አይበቃም የሚመጡት የሚበሉት ማለት ነው ዲሃዎች እና ይሄን ሁሉ የሚያደርጉ ጎረቤቶቻችን ናቸው። አልহামዱሊላህ እኔ እውነቴን ነው ሙስሊም ነኝ፣ ግን የነሱን ባህሪ በነሱ እምነታቸው ጥናት ማለት ነው ልጆቻቸውን እንደዛ አድርገው ሲያደርጉ በጣም እቀናለሁ። በጣም ያስቀናኛል እና በጣም ደስ የሚል ጎረቤት ናቸው። እኔ በጣም ወዳቸዋለሁ። እኔ ቃላት ያጥረኛል ከዚህ በላይ ለመናገር። አመሰግናለሁ። እሺ ጎረቤቶቼ ጥሩ የተባረኩና በእውነት ያው ቅድም ራሳቸውን ገልጾታል ሁሉም ነገሩ የቤተ ክርስቲያናችን አሪያ እኔም እንደም ልጆቼ እንደነሱ በሆኑ ብዬ ሞኑ በጣም ተስፋ ማርጋውን የሷ ጋር ምትልጅ ያለችኝ የሶስተኛ ልጅ እና በጣም የተባረኩ ሰዎች ናቸው። ያው በእምነታቸው ጽናት ያላቸው ቆራቢ እንደ መለኩሴም እንዳንላቸው መለኩሴም አይደሉም፣ ቆሞስም እንዳንላቸው መሳረሉም ለና ቤተሰቦች ናቸው ያላቸው። በዚህም ቅድም በቤተ ክርስቲያን ልጆቻቸው እንዳሉትም ለልጆቻቸው ማረግ ለሰርጋቸው ለምርቃታቸው አይቶ በእድሜ በጸጋ እንዲኖርልን ምኞቴ። እኔም ደግሞ በራሴ ደግሞ ምለው ነገር ምንድነው ልጆቼንም ለዚህ አብቅቶኝ እነሱን አያራ ተከትሎ ቢኖሩ ደስ ይለኛል። ባለቤቴ ደግሞ በጣም እጅግ አርጌ ወንድም ቦታ ሆና ሴትም ቦታ ሆና ለዚህ ሁለት ልጆች ሁለት ሴት ሁለት ወንድ አፍርተን የኖርን ያለ ነው። በጣም ላመሰግናት ነው የምፈልገው። እኔ ባለቤቴ ለማመስገን ባትኖርም ብትኖርም ላመሰግናት የፈለኩኝ ነበር። እውነትን ጉርብትና ሰርግ ቢኖር ጌቱ ጎበዝ ነው። አባቶችን በቤተ ክርስቲያን በጣም ይመሰከርለታል። እንደተባለው በቤተ ክርስቲያን አሁን የኛ ልጆች ማለት ነው የነሱ ልጆች አይተን ወደ ቤተ ክርስቲያን ምንልካቸው። ተመልካቾቻችን እንግዲህ እስካሁን ድረስ ልዩ ትንሳኤ በዓል ዝግጅታችን የአሶሳ ከተማ ነዋሪ ከሆኑት ከአቶ ጌትነት አደሙና ከባለቤታቸው ከወይዘሮ የሺ ስለሺ ጋር እንግዲህ ቆይታ አድርገን ዝግጅታችን የምናጠቃልለው እንግዲህ የአቶ ጌትነት አደሙ ልጆች መንፈሳዊ ዝማሬ ያለን ብለዋል። እንግዲህ እኛም እየተቀበልናቸው በዛው የምንሰናበት ይሆናል። መልካም በዓል በድጋሚ ለማለት እንወዳለን። ጤና ይስጥልን። ትንሣኤከ ለለአመነ ትንሣኤከ ለለአመነ ብርሃነ ከፈኖ ይቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ትንሣኤከ ለለአመነ ትንሣኤከ
ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ይቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ይቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ይቤነ ብርሃነ